ሀገራዊ ጥቅም ናሽናል ኢንተረስት አሁን ሀገራዊ ጥቅምና መንግስትን ደባልቆ ያያል ሰው መንግስት ነገ ይሄዳል ይመጣል ይለዋወጣል ኢትዮጵያ ግን ቋሚ ናት የኢትዮጵያ ዘላቂ ጥቅም ምንድነው መቼስ ሀገራት ከምስራቅ መጥተው ከተለያየ ሩቅ ቦታ መጥተው እዚህ ቀይ ባህር አካባቢ የሚሸራከቱት ለገነት ብለው አይደለም ሀገራዊ ጥቅም ብለው ነው የኛስ ሀገራዊ ጥቅም አለ ነው ምንድነው ብየና ቢያስፈልገውም በናሽናል ዲያሎግ የሚመለስ ቢሆንም የተለያየ እንትን ቢሆንም መነሻ ሐሳቦችን ይዘን አድዋን ግን ማጣንጠኛ አድርገን አድዋ የሀገር ከፍታ ነው አድዋ ኢትዮጵያ እንደ 3000 ዓመት ውስጥ ያለው ያንዱ የሚሌላኛው ታሪክ ቢሆን አድዋ ግን የሁሉም ነው ስለዚህ ለጠንካራ ሀገረ መንግስት ምስረታ እንተነ ግንባታችን ማጠንጠኛ ማዕከል ነው ብለን ይህን ሰነድ ከወጣቶች እየተወያዩ ነው ያሉት ከፍተኛ ትምህርት እየተወያዩ ነው ያሉት ማጠቃለያውን የካቲት 22 እናደርጋለን እንደ ሀገር ማለት ነው አሁን ይሄን ተቋም በእኛ ተቋም የሚመራ ማለት ነው ይሄ መሰረት ከማስያዝ አኳያ የኢትዮጵያን ታሪክ ባህል የሚገነዘብ እንደኔ ላለው ሰው አድዋን በመሰለ ባሸነፍንበት ቪክቶሪ በሆነ ዴይ ላይ ስንጨቃጨቅ ነው ይኖር ነው ሰዎች እኮ ነፃ ያወጡበትን ቀን ኢንዲፔንደንስ ዴይ ብሎ እስክስታ ያወርዳሉ እኛ ያሸነፍንበት ቀን ላይ ሁሉም ቴካዌ የራሱን አካባቢ ሰው ብድግ አድርጎ ፎቶ ሲለጥፍ ነው ይኖር ነው ይሄን ከመፍታት ይሄ ለምንድን ነው ያደርጉት ብለበትል ገፊ ምክንያቱ አድዋን ታሪኩን ከመዘገብ አኳያ ፋክቱ አይደለም ክስተቱ ላይ ሁላችንም አለ ክስተቱን አይቶ መመዝገብ ወይም በሙያዊ ቋንቋ ሂስቶሪዮግራፊ የምንለው ጽሁፍ ላይ መረጣ ነበረበት ታውቁም ሳይታውቁም ሊሆን ይችላል ጥቂቶቹን ቁጭ አድርጎ ሌላውን መተው ማለት ነው ከዛ በኋላ እሱን ማስተካከል እንደሚቻል ወደ ሰፊ ሆኖ መግባት ሲገባል ይሄ ታሪክ የኔ አይደለም በሚል ደግሞ ግፊያ ተጀመረ የታሪክ ጽሁፍ ውስጥ ያሉትን ክፍተቶች ከማረም አኳያ የአድዋ ድል መታሰቢያ ሐውልት ለኢትዮጵያ ጸጋ ነው እዛ ውስጥ የኪነ ህንጻ ስራ ህንጻውን ገንብታችሁ አስረክቡኝ ብቻ አይደለም የተባለው ከክቡር ከንቲባው ከክቡር ጠቅላይ ሚኒስትሩም እንደሰማነው የኢትዮጵያ የታሪክ ባለሙያዎች የታሪክ ምሁራኖች ኢንቮልቭ አድርገው በጥንቃቄ ጽሁፍ ልክ እንደሚጻፈው ሂስቶሪዮግራፊ እንዳልኩ በኪነ ህንጻ ውስጥ ኢትዮጵያ ከኔ አካባቢ ሰው አግኝቻለሁ እኮ ተመርጦ ነው የሚጻፈው ያሉትን አሁንም ተመርጦ የተጻፈበት አይደለም ወይ ለነገር ቀደም ካንተ ከነገ መጀመሪያው ንግግር ጋር ሊድ እኛ ጋር ሐሳብን አንተን ከመቀበልህ ውጭ አንተን መምታት ካራክተር አሳሲኔሽን ባህል ሆኗል ሳይመጡ እኮ አሁን የሆነ ሰው መጣ ብዙዎቹ የመንግስት ነገር ላይ እንደማይጠማቸውም ሰዎች ውስጥ ላይ አይቻለሁ በጣም ኤምባሲ ተናነቃቸው ማለት ነው በአውቆ የተኛ የራሱ ጉዳይ ነው እኔ ግን ለፖለቲካ ኮሬክሽን አይደለም በእውነት ነው ማለት ኢትዮጵያ ውስጥ ብዙ ነገር ተገንብቶ ሊሆን ይችላል በዚህ መንግስት ይሄ ግንባታ ግን ይለያል አድዋ ውስጥ ባለው የሚተቸው ውሸት ነው እኔ ታሪክ ኮሬክት ተደርጎ ኢትዮጵያውያን እኛ ብዙ ነገር ተነጋግረን ሊሆን ይችላል ብዙ ነገር ተተቻችተን ሊሆን ይችላል በእውነት ላይ መች ይችላል መንግስት መላእክት አይደለም አንዳንዴ ከራሱ እይታ ተነስቶ ሲሄድ ያንተ እይታ ላይ ካተት ይችላል በተለያየ በልማት በተለያየ እንቅስቃሴ ማለት ነው ይሄ ግን ይለያል ይሄ የማንም አይደለም ይሄ ብልጽግና አይደለም ይሄ ጠቅላይ ሚኒስትር አብይ አይደለም ወይ ክብር ታዳነች አይደለም ይሄ የኢትዮጵያውያን ነው የአያት ቅድመ አያቶቼ ነው ምናልባት እኔ እናንተው የምናወራው ቋንቋ እኔ የምከተለው እምነት እናንተ የምትከተለው እምነት ይሄ ብዛህነት የተጠበቀው እዛ ጋር ባለው ሂሳብ በተከፈለው ነው እነዚህ ሰዎች 128 ዓመት ላይ ሪኮግናይዝ አልተደረጉ መስከረም 2 ላይ የሆነ ነገር አቁመናል የኩባ አደባባይ የሆነ ነገር አቁመናል ካራማራ ላይ የሆነ ነገር አቁመናል ግንቦት 20 ላይ አቁመናል ነገም ከነጎዳም ውስጣችን በሚኖር ነገር አንዳችን ሌላችን ላይ እሪ ብለናል ያ አሁን የምንላቸው ነገሮች በሙሉ የየራሳችን እውነት እንጂ የሁላችን እውነት አይደሉም ጭራሽ የቤታችን ችግር ልበ ሙሉን መናገር አትችልም ደርግ ከነ ችግሩን ቢሆን ለኢትዮጵያ ስራ ሰርቷል እሱን ስለመታ ጥሩ ነው ታግለ ሊሆን ይችላል ግን ያን ያህል እስክስታ ያስመታ አለ ውስጡ ላይ የኖረ ለዛ ይደርግና አላማ ከፍሎ ወይም የኮሚኒኬሽን እንትናችን ሁለተኛ ክብርት ከንቲባ በተደጋጋሚ ይሄን ለማብራራት እኔ ገብቼ ነው ያየሁት እኔ ክብርት ከንቲባ እንደ ባለሙያ ነው ነገር እሳቸውም በተደጋጋሚ የሚባለው ነገር ተገቢነት የሌለውና ሌላ አላማ ያለው መሆኑን የተመለከተ ማብራሪያ በተደጋጋሚ እኔ እሱ ነው ገብቶኛል ለምሳሌ በስፋት ደግሞ አጀንዳ ሲተደርጉ ደግሞ ሲሰራበት ያልተመለከትን ምክንያቱም ማህበራዊ ሚዲያውንም ሆነ ሌሎች የውጭ ሚዲያዎችን ወይም ደግሞ ሚዲያዎች የሚለው በኮቴሽን ውስጥ ሆኖ ተሰሚነት ያላቸው የሚመስሉ አካላት የሚገልጹት ሀሳብ የበላይነትን የያዘ በሚመስል መልኩ ይሄ ሲሰራጭ ነበርና ምንድነው ወይም አመዳፋስም ከመሆን ባሻገር የሚያስቡ እኔ የበላይ የሚሉት ነገር ነው እኔ የሚገርመኝ የአድዋ በዓል ላይ
አብዛኛው የጂኦግራፊካል ሳውዝ የሚባለው እኔም የተወለድኩበት አካባቢ ጨምሮ የተወሰኑ ልሂቃን አድዋ የኔ አይደለም፣ አድዋ ውስጥ በቃ የእንትን ብሔረሰብ ነው የእንትን እምነት ነው ይሉ ነበር። አሁን ደግሞ በግልባጭ ሆኖ አድዋ ራሱን አምጥተ ያኛው ሲገፋው የነበረው አካል ከተቀበለው ኢትዮጵያን እኮ የተቀበለው እዛ ውስጥ ሁሉም እንዲያይ ሲደረግ መልሶ ቅድም እንዳለው የአዎንታዊ እይታ እንዳይኖርና ስጋት አለኝ። ክብር አለኝ ለእያንዳንዱ ሰው እይታ፣ ነገር ግን መጥቶ ማየት ጥሩ ነው። ብዙ በፕሮሞሽን እንትን እንዳንለው ማለት ነው። አድዋ ሲጀመር ማለት ነው በነገራችን ላይ አድዋ የኢትዮጵያ አይደለም። አድዋ የሰፊ ጥቁር ህዝቦች ነው። አድዋ የዛ ድል ነው። ኢትዮጵያን ማየት የፈለገ ሰው መቼስ በኢትዮጵያዊነቱ ትኮራለህ ሰሜነ፣ በኢትዮጵያዊነቱ ማይኮራ የለም። ኢትዮጵያን በትክክል መረዳት የፈለገ ሰው እዛ ውስጥ ገብቶ ከምትገባበት ጊዜ ጀምሮ እዛ ህንጻ ውስጥ እኮ አድዋ ብቻ እኮ አይደለም ያለው፣ ትላንት ብቻ አይደለም አለ፣ ዛሬና ነገም አለ። ህዳሴ ግድብ አለ፣ የነገ ኢትዮጵያ ተስፋ አለ። የዛሬ ልጆቻችን የተለያየ ቦታ አዝናንተናቸው ሊኖር ይችላል። የተለያየ የልጆች ኪድስ ጌም አለ። እዛ ቦታ ኪድስ ጌም ከኢትዮጵያ ታሪክ ጋር አብሮ ተጣምሮ ነው የቀረበው። ልጆች እየተዝናኑ ባባ ይሄ ምንድን ነው ቢሉ አንተ ኢትዮጵያዊ ነህ። ይኸውልህ ውጭ ሀገር ሄደ ሰው የኛ ሀገር መሪዎች ሲሄዱ የአበባ ጉንጉን ያኖራሉ። ለሀገራቸው ዋጋ የከፈሉ አይኮኖች ተብለው ማለት ነው። ኢትዮጵያ ውስጥ እስቲ ንገረኝ የቱ ጋር አበባ ጉንጉን የምናኖረው? እንደ ሀገር መሪ የለም ነበር እኮ። አሁን ይሄ ቦታ ከውጭ የሚመጡ ምናልባት እንደድሉ ነው የአፍሪካ መሪዎች አበባ ጉንጉን ቢያኖሩ በእነንትና መቃብር ነው እኛ ተመተን ነው ብሎ ሰው የሚያለቅስበት ቦታ ሳይሆን ለኢትዮጵያ ታላቅና ታናሽ የኛ አያቶቻችን ዋጋ የከፈሉበት አንድ ሁላችን ዋጋ የከፈልበት የሲቪል ዎር ሳይሆን ኢትዮጵያን ለመጠበቅ የተደረገ የመስዋዕትነት ማሳያ ቦታ ስለሆነ በኮንፊደንስ እስከ ዛሬ ድረስ ይህን ያህል ሺህ ዓመት ስንኖር በአንዳችን መቃብር ሌላችን ላይ ነው የደነስ ነው አበባ ያስቀመጥ ነው እንጂ አሁን ለኢትዮጵያ ዋጋ የተከፈለበት ነው። በነገራችን ላይ አሁንም የቀኝ ዘመም አለ ታውቃለህ፣ የቀኝ ዘመም በመላው ዓለም ማለት ነው። ያንን የሚያስደፋ በኩራት ጥቁሮች መናገር የሚችሉበት ከፍተኛ ቦታ ነው የተሰራው። እዛ ውስጥ ፍጹማዊ ያለ ነገር ሊኖር ይችላል እንዴ? አሁንም የተገኘውን 99 በማጣጣል 1% ለማስተካከል መሄድ የሚለው ነገር እስካሁን የመጣንበት መንገድ ነው። ይሄን ተቀብለን ኦኬ ይሄ ችግር አለው ኔክስት ታይም ላይ ይሄ ቢደረግ በሚል በቅንነት መምጣት ያባት ነው እንዳለ ማውደም እንግዲህ በበጎነት አልወስደውም። የመጨረሻ እንደማጠቃለያ እንደው ከእርሱ መስሪያ ቤት አኳያ በተለይም ከእርሱ የሰላም ግንባታና ብሔራዊ መግባባት አኳያ እንዴት ባለ ታምር ወይም ጥበብ ልታሳኩት እንደሆነ ትንሽ የሚያስጨንቅ ነገር ስላለው አሁን እንደምንመለከተው እንደምናነበው እንደምናየው የታሪክ ምሁራኑም ይባል በምናቸው መድረኮች ላይ ሁሉ ምን ሰማቸው የጥፋት ታሪክን በአስከፊ ሁኔታ የሚደጋግሙ አካላት ናቸው የበዙት። በጎን እየጠበቁና እያጠበቁ መጥፎን እየተው መሄድም ነውር መስሏል። ከፊት ያለውን ማየት ትተው ወይም ማጥበቅ ሲችሉ ደግሞ ትናንትን ፍለጋ የሚማስኑ ፖለቲከኞች የትናንትን በሚማስኑ ፖለቲከኞች ንግግርና ጽሁፍ ሰላም የጠማውን ህዝብ ደግሞ ያለና የሌለ ጭቆናውን እያስታወሱ ሀገር የሚያምሱ ፖለቲከኞች፣ ሊቃንን ባዮች ወዘተርፈ የሞሉበት ሀገር ነውና እኚህ ሁሉ አሁን እንዲህ በገነገኑበት ሁኔታ ላይ ቀደም ሲል በተልእኮ ደረጃ የእርሶ መስሪያ ቤት ከያዘ ውስጥ በእርግጠኝነት አብዛኛውን የሚሰራው የእርሶ ዘርፍ ይመስለኛል። ከስሙ ተነስቼ ስመለከት የሰላም ግንባታና የብሔራዊ መግባባት ዘርፍ እንትን ነውና ይሳካላቸዋል። ጥሩ ጥያቄ ነው በእውነት እውነት አንድ መጽሐፍ እያየው በዓለም ላይ ለሰላም ግንባታ የተሰጠው በጀትና ለጦር የተሰጠው በጀት ይለያያል ይላል። $600 ቢሊዮን ለወር ይወጣል በዓለም አኑዋሊ ማለት ነው። ለፒስ ቢልዲንግ ግን በጣም አነስተኛ ነው። $600 ቢሊዮን ይወጣል ይላል። ስንተኛው ለፒስ ቢልዲንግ ይወጣል? የለም ምንም ነገር። ለሰላም ግንባታ ካልበጀት ለጦርነት በጀታል። ስክሌር ካልሰራህ ይሰራብሃል ማለት ነው። ሰርተህ ደግሞ በሚገባ ለህዝቡን ኮሚኒኬት ካላረክ ሌላው ይቀማሃል። ቅድም እንዳልኩ ብጅታ ይፈጠራል። ሀገራት የፈረሱትም የተጎዱት በፐርሰፕሽን ነው። ሪያሊቲ ሰርተው ኮሚኒኬት ካላረክ ትበላለህ። የሰላም ግንባታ ነው እኔ ያለሁበት። የሰላም ግንባታ ሂደትን ሰላምን ከመገንዘብ ይመነጫል። ቅድም እንዳልነው አንድ ግብርና ቢሮ ላይ ወይም ደግሞ ጤና ቢሮ ላይ ወይም ሲቪል ሰርቪስ ላይ የሚሰራ ሰው የሰላም ሚኒስቴር ምንም አላረገም ይላል። የሱ ሴክተር በአክባቡ ዴሊቨር ማድረጉን ሳያረጋግጥ በዛ የተስፋ ቆረጠ ሰው ሆድ ለባሰው ማጭድ አታውሰው እንደሚባለው ሌላ ቦታ ሄደው በራሱ መሆኑን ሰው አይገነዘብም። ስራ እድል በአግባቡ ካልፈጠርክለት የሚበላውን ካጣ ሊያባላህ እንደሚሄድ ሊገባ ይገባል። የሰላም ሚኒስቴር ብቻ አይደለም ይሄ ማለት ሚኒስትሪም አድርጎ ማየት ያስፈልጋል። የጤና ጉዳይ ብዙ ሺህ ሆስፒታሎች አሉ፣ ጤና ጣቢያዎች አሉ።
ሰዎች በፍጥነት ይሄ አገልግሎት ይሰጠኛል ብሎ ካልሄደ ተስፋ ከቆረጠ ሌላ ቦታ ነው የሚሄደው። በቴክኖሎጂም እንደዛ ካልሰራ የሜንስትሪም ማድረግ ያስፈልጋል ማለት ነው። ስለዚህ የሰላም ሚኒስቴር ስራ ለበጀት ሲመጣ በወጣቱ ላይ ካልሰራ ወጣቱ ሌላ ቦታ ይወስድብሃል ማለት ነው። እኛ ዘመን ተሻጋሪ የሆነና ድንበር ተሻጋሪ አድርገው ወጣቱን በበጎ ፈቃደኝነት ስናሰለጥን የኢትዮጵያ ችግር ሊፈታ የሚችለው የሌላው ችግር የኔ ነው በሚል ወጣት ነው። የአማራው የኔ ነው ብሎ የሚያስብ ትግራዋይና ኦሮሞ፣ የስልጤው ጉዳይ የኔ ነው ብሎ የሚያስብ አማራው ወይም አፋሩ ወይም ሶማሌው ወይም አኝዋክ ወይም ኑዌሩ ወይም ደግሞ ማኮሞ አንዱ የኔ ነው ብሎ እንዲያስብ አስብልኝ ብላ አትቀመጥም። እንዲያስብ የሚያስችል ስራ በትምህርትም በስልጠና ሊሰራለት ይገባል ማለት ነው። ይሄን ከማድረግ አኳያ የሰላም ሚኒስቴር በከፍተኛ ሁኔታ እየሰራ ነው። ሚሊየንስ 7 ሚሊዮን በላይ ወጣት ባለበት ሀገር ውስጥ በዚህ ጉዳይ ላይ የተሰለጠነው የተቋም 45000 ነው። ብዙ አይደሉም ማለት ነው። እነዚህ ወጣቶች ላይ ኮንቲኒየስሊ የሚያስችል በጀት እየበጀትክ ከተለያየ ቦታ እየመጡ እየሰለጠኑ ተመልሶ ህብረተሰቡ ሄደው እነሱ እያሰለጠኑ አሁን ከአማራ ወስደናቸው ደቡብ ምዕራብ ይሄዱ እዛው ገብተው እዛው አግብተው እዛው ቢዝነስ የሰሩ አሉ። ሹፍ ሚሊየንስ እና በሳውዘንድስ በአመት ብታሰለጥን ሎንግ ተርሙ ይሄ ይፈታልሃል። እዚህ ጋር በጀት ብለህ ስትጠየቅ ቀርቃር ሊላ አይገባም ማለት ነው። የኢትዮጵያ ዘላቂ ችግር የሚፈታው በዚህ ነው ብለህ ወገብን ጠብ የለንም እናውቃለን። እርሾ ነው በጀት፣ ነገር ግን ከፍ አድርገህ እዚህ ጋር መስጠት ያስፈልጋል ማለት ነው። የጤና ጉዳይ ሲያቀርብ ከሰላም እይታ ካላየ ሪፖርቱን የትምህርት ጉዳይ ሲያቀርብ ትምህርት ስርዓታችን ትምህርት ጥራት ያለው ትምህርት ካላመጣው እንደምንም ብሎ የወጣ ሰው እንደምንም ብሎ ነው ተቋሙን የሚያፈርስበት። ስለዚህ እዛ ውስጥ የሚሰራ ሰው ከሰላም ሚኒስቴር ተልኮ አንጻር ሳይሆን የአንድ ተቋም ይመስለዋል። ከሀገራዊ ሰላም አኳያ ማይንዱን ካላየ የስራና እድል ፈጠራም ጋር የሚሰራው ሰው ከሀገራዊ ሰላም ዘላቂ ሰላም ሰስተነብል የሆነ ፒስ ጋር አብሮ ስራውን ካላየ እያንዳንዱ አብሮ ካላየ እኔ እንደመጣው ስገመግም የዚህ እይታ ችግር እንዳለ ነው ያየሁት። ለሰላም እይታና ለጸጥታ ያለው እይታ እኛ እጅ ላይ ያለው ሶፍትዌር ነው፣ ሃርድዌሩ አይደለም፣ ብረት አይደለም። እኛ እጅ ላይ ያለው ሐሳብ ነው ያለው። ለዛ ሐሳብ የሚያስችል ስራ በሂሳብ ካልደገፍኩ አስቸጋሪ ነው። እያንዳንዱ ተቋም በዛ ልክ ማሰብ አለበት። ይሄን ከመስራት አኳያ እኛ ትሬኒንግ አስበናል። ለፌዴራል ተቋማት ለሚኒስቴር መስሪያ ቤቶች ኤምኦዩ እየተፈራረምን ነው። ይሄ ጉዳይ የጋራ ነው። አሁን ከትምህርት ሚኒስቴር ጋር አብረን በሰራ ነው ከፍተኛ ትምህርት ተቋም ውስጥ ገብተን ስልጠና እየሰጠ ነው። ከአደረጃጀት አኳያ ራሱ ተቋሙ ከአደረጃጀት አኳያ ከታች ተጠሪ የሆነ ተቋም የለውም። ለጊዜር ብሎ ነው አሁን ከታች የምናገኛቸው ማለት ነው። በፍጥነት ስራቸውን እየገመገመ ይሄን አድርጎ የምንልበት የአደረጃጀት መፈተሽ እንዳለበትም ይገባኛል። በግር ሙሉ እንስራ ከተባለ ማለት ነው ያልሰጠው መጠየቅ ስለማይችል ማለት ነው። ስለዚህ የዚህ እይታዎች የተቋማት አደረጃጀት የተጠሪ ተቋማት እይታ ለሰላም ያለን እይታና ለጸጥታ ያለን እይታ ይሄን ተግባሮቻችን ፈታኝ ቢያረገውም ቁጭ ብለን ደግሞ አናይም። ተቋሙ ከማንም ተቋም በላይ ሬሌቫንት ነው። እኔ ሳየው ሐሳብ ነው ሀገርን የሚመራ የሚችለው። ሐሳብን በመንግስት ተቋም ደረጃ እያሰባሰብክ ሰዎች ዲያሎግ እንዲያደርጉ፣ እንዲነጋገሩ፣ እንዲቀራረቡ በሰፊ ሁኔታ ስራ መስራት የግድ ነው። ይሄን ለማድረግ በእውነት ነው ማለት እኔ ወገቤን ቆርጬ በጣም ደስ እያለኝ ነው የምሰራው። ብዙ ቦታ በተመደብ ልሰራ ትችላለህ። እዚህ ጋር ግን ፓሽኔት ሆኜ ነው። ሀገሬን ወዳለሁ። የሀገሬን ባህል በደንብ አውቃለሁ። የሀገሬን ሴት አውቃለሁ። አብዛኛው ማጆሪቲ ለሰላም ያለውን ሐሳብ ያውቃለሁ። በጣም ማይኖሪቲ የምትለው በጣም አነስ ያለ ላውድ ማይኖሪቲ በጣም የሚናገረው ደግሞ ሊመለስ እንደሚችልም አውቃለሁ። ኢትዮጵያዊ ናት ሀገሩ። አንዳንዱ ደግሞ ቅድም ባልከው መልኩ ሳይገባው የሚሄደውን በደንብ እንዲገባው የሚያደርግ ስራዎች እንሰራለን። ሌላ ምንም ኢንቴንሽን የለንም። እኔ እዚህ ጋር ነው ሲሰጠኝ በጣም ደስ ብሎኝ የመጣሁት። ይህን ለመስራት የሚያስችል ፕላትፎርም አለውና እንዳልከው ፈታኝ ነው። ነገር ግን ደግሞ ፈተናዎች የሚበግሩን ሳይሆን ሬዚለንት ከሆነ ኢትዮጵያዊ ቤተሰብ ይወጣል። ኢትዮጵያዊ ነኝና ያን ለመፍታት በጣም ሙሉ ዝግጅት አለን። ይህን ከማድረግ አኳያ በመጨረሻ ሚዲያዎች ፒስ ሚዲያ ኔትወርክ የሚባል አሁን ኢንትሮዲዩስ እናደርጋለን። እናንተም ኮሚኒኬት አድርጉ። ትርፍ ስራ ነው የምታደርጉት ሚዲያ እሱ እናደርጋለን። አሁን እኔ ከኔ ፕሮግራም አኳያ በርካቶች አሁን ቀደም ሲል ኮሚኒኬት ካላደረክ ትበላለህ ባሉኝ ልክ ለአንድ ለሆነ ማለት ብዙም ቁም ነገር ለሌለው ስብሰባ ትኩረት የሚሰጡትን ያህል ለሚዲያ ትኩረት ሲሰጡ አላይም። ፈተና ስላለው ነው ምነግሮት። የምሬን ነው። ከወሰዱት እንዲወስዱት ትርፍ ስራ አይደለም ለማለት። ሚዲያ በጣም ወሳኝ ነው። የሰላም ግንባታም ይሁን የሀገር ግንባታ በሚዲያ ነው መታጀብ ያለበት። በተለይ ሀገራዊ ሚዲያዎቻችን ተልዕኮ አላቸው። ይህን ከማድረግ አኳያ በበኩሌ ክፍት ነኝ በየትኛውም ሰዓት። ሌሎቹም በዛ መልኩ ይረዳሉ ብለን እናምናለን። ኮሚኒኬት ካላረክ ኮሚኒኬት ይደረግብሃል። የኛ የሰላም ስራ ግን ከሚዲያዎች ጋር ፒስ ሚዲያ የሚል ኔትወርክ የሚል አሁን በቅርቡ ኢንትሮዲዩስ እናደርግና ሜጀር የሆኑ ሚዲያዎችን ጠርተን በሰላም ጉዳይ በጋራ መስራት አለብን። የኢትዮጵያ የመገናኛ ብዙሃን ጋር እየተነጋገርኩ ነው። በብዙ መቶዎች የሚቆጠሩ ማህበረሰብ ሬዲዮ ጣቢያዎች አሉ። እነሱን በጋራ ይዘመተን በሰላም እሴት ላይ በጣም ትሬኒንግ አድርገን መልሶ በራሳቸው ቋንቋ ህብረተሰቡ በሰላም እንዲያነቃንቁና እንዲሰሩ ስራ እንፈልጋለን ብለን እሱም ወደ ፕሮሰስ ላይ ነው። በጀት ይፈልጋል።
ይህንንም ከሚፈልጉ ከተለያዩ አካላት የማሰባሰብ ነው። በመንግስትም ደረጃ አቴንሽን እንዲሰጠው እንሰራለን። ከሌሎች ሚዲያዎችም ጋር ያለን ግንኙነት በዚሁ አጋጣሚ ማስታውሰው ፒስ ሚዲያ በሚል ስትነሱ ከዚህ ቀደም በነበረው ልምድ አንዳንድ ጊዜ የሚዲያውም አካላት የሆነ የሚታቀቡት ነገር አለ። ሰላምን ዝም ብሎ በስብከት አይመጣም። ለሰላም መደላደል የሆኑ ጉዳዮችን ኮሚኒኬት የሚደረጉበትን ያህል ለሰላም እንቅፋት የሆኑ ኃይሎችንና መስመሮችንም መዝጋትና መጠራረግም አንዱ እግረ መንገድ ሰላምን ማረጋገጥ እንደሆነ ታሳቢ ያደረገ ስራ ወይም ኮሚኒኬሽን ነው ተገቢነት ያለው ብዬ አምናለሁ። አንዳንድ ጊዜ እዚህ ሀገር ልማታዊ መንግስት ሲባል በነበረ ጊዜ ተዚሎት እንደሆነ ልማታዊ ስራዎችን የሚያደናቃቅፉ ምዝበራዎችን ወዘተርፎችን ሳያነሱ ብቻ የበቀለውን ስንዴ ማውራት አይነት ነገር ስለነበረ ከዚህ ቀደም በነበረው ስርዓት ላይ በእኛ ተልኮ ከኛ ተልኮ የሚመነጭ ነው ሚዲያውን የምናሰማረው። ኢንቨስቲጌቲቭ አናረገው፣ ምርመራ ላይ እንዲል አናረገው። በመንግስት ደረጃ ያለው እይታ ግን ክቡር ጠቅላይ ሚኒስትሩ የምርመራ ሚዲያ መሄድ እንዳለባችሁ ብለዋል። እኛ የምርመራ ውስጥ አንገባም። የምርመራው የሚሰሩ በዚህ አጋጣሚ ላይ ለሰላም ግንባታ እንደሚጠቅም ብናቅም ከኛ ተልኮ በሚመነጭ መልኩ ቅድም ያልከን ማለት ነው ስራዎቻችሁን ኮሚኒኬት አድርጉ። ኢትዮጵያ ውስጥ ቤተሰብን ማሳየት አለብን። ኢትዮጵያውያን በእምነት በብሔር ሳይለያዩ በጣም የተጋቡ የተዋለዱ ናቸው። እሱን አሁን ከታች ጀምሮ ሚዲያዎቻችን አምጥተው በዶክመንተሪ መልኩ ለህዝቡ ቢያሳዩ እንደምናስበው የተለያየን አይደለንም። በሰበካ ሳይሆን